ሰላም ተወዳጆች እንደምን አርፍዳችኋል? በያላችሁበት ሁሉም ሰላማችሁ እንዲበዛ ስል ልባዊ ምኞቴን እየገለጽኩ ክቡራን አድማጮች በዚህ የመረጃ ሰዓት እጅግ አንገብጋቢ ሰበር ዜናዎች ከተለያዩ የአማራ ክልል የጦር ግንባሮች ለሚዲያችን ተልከዋል። እናንተም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እኚህን እጅግ አስደማሚ መደመጥ ያለባቸው ሰበር የግንባር መረጃዎች ሙሉ መረጃውን እንድትከታተሉ እያልኩ ቪዲዮውን ስትጀምሮ በቅንነት ላይክ በማድረግ በኮሜንት መስጫው ስርም የግል ሀሳብ አስተያየቶቻችሁን በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻችሁም የሀገራቸውን ወቅታዊ መረጃዎች መከታተል ይችሉ ዘንድ ቻናሉን እንዲሁም ቪዲዮውን ሼር እንድታደርጓቸውም ስል በትህትና እያሳሰብኳችሁ ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ቀጥታ ወደ ዝርዝር መረጃዬም ስሻገር ከተለያዩ ክፍለ ጦሮች ለሚዲያችን እየተላኩ እጅግ አስደማሚ መደመጥ ያለባቸው ሰበር ዜናዎች አለው። በቅደም ተከተል የተላኩልንን መረጃዎች እንደሚከተለው ሙሉ ቃሉን የማጋራችሁ ይሆናል። በቀዳሚነት ከጉና ክፍለ ጦር በተላከልን መረጃ መሰረት እስቴ ዴንሳ ብርጌድ እናም ሀገረ ቢዘን ብርጌድ አናበስት በስቴ መዳረሻ ትናንት ንጋት 11 ሰዓት ተኩል ደንጎልት ሾለክትና ማጎት ላይ በጀመሩት ማጥቃት የጠላት ምሽጎች ተደረማምሰው ጠላት ወደ እስቴዋ መካነ ኢየሱስ ከተማ ሊፈረጠጥ ችሏል። መካነ ኢየሱስ ከተማ ላይ የከተማው ያገዛዙ ዙፋን ጠባቂ ወዳደር አድማ ብተናና ሚኒሻ የፋኖን ክንድ መቋቋም አቅቶት ገሚሱ ሲደመሰስ፣ ገሚሱ ሲቆስል፣ ገሚሱም እግሬ አውጪኝ ሲል፣ ገሚሱ ደግሞ በፋኖ ቁጥጥር ስር ውሏል። የእስቴው መካነ ኢየሱስ ከተማን የአማራ ፋኖ በላቡ ተቆጣጥሮታል አሎ የተባሉትን ጸረ ህዝብ የአብይ ወንበራ ጠባቂዎችንም ከኮማንደር እስከ አባል እስከ ወዲያኛው ሸኝቷቸዋል። የአማራ ፋኖ በጠላት ላይ ቁሳዊ አካላዊና ሞራላዊ ኪሳራን ያደረሰ ሲሆን በእስቴዋ መካነ ኢየሱስ ከተማም የተገኙ ድሎች ከ74 በላይ የተደመሰሰ፣ ከ30 በላይ ቁስለኛ፣ ከ20 በላይ ምርኮኛ፣ 4 ብሬን፣ 30 ክላሽ፣ የቃታ መሳሪያ 15፣ መጠኑ ያልታወቀ አይነተኛ ተተኳሽ፣ ብዛት ያለው የጠላት ወታደራዊ ቁሳቁስና አልባሳትም ተማርኳል። የእስቴ ወረዳ ፖሊስ ጽፈት ቤት አዛዥ ኮማንደር ሊዮም የተደመሰሰ ሲሆን በገፍ የታሰሩ ንጹሃን የፖለቲካ እስረኞች ሙሉ በሙሉ ከእስር ነፃ ተደርገዋል። የጠላት ሬሽን ሙሉ በሙሉ ወድሟል። ምሽግ ሆኖ የነበረው የሚኒሻ ጽፈት ቤት መዳረሻ እርምጃ ተወስዶበታል። መቅደላ አምባ ብርጌድን በተመለከተም ከወደ መቅደላ አምባ በተላከለን መረጃ መሰረት የአገዛዞ ጭራቅ አራዊት ሰራዊትን ጋሳኝ ከተማና ማይነት ቀበሌ ላይ ባደረገው መደበኛ ውጊያ አራዊት ሰራዊቱ ተደምስሷል። መቅደላ አምባ ብርጌድ ጠላት ይዞት የነበረው ጋሳኝ ከተማም እየተቆጣጠረ ሲሆን ቁጥሩ ያልታወቀ ያገዛዙ አራዊት ሰራዊትም ተደምስሷል። ያገዛዙ ቅጥረኛ ሲጠቀምበት የነበረው የዲሽቃ ኦሳ እግር ከጥቅም ውጭ የሆነ ሲሆን የብርጌድም እጅግ አስደማሚ ድል ነው የፈጸመው። እንዳቤት ብርጌድን በተመለከተ የብርጌዱ አካል የሆነችው አንዷ ሻለቃ ወይንም ሻለቃ 03 በ05 ቁጥር እና በዝጎራ በኩል አጋዥ የጠላት ኃይል እንዳይገባ አድርጋለች። 75%ም የአንዳቤት ብርጌድ በአንዳቤቱ ወለሽ ከተማ ዙሪያ አገዛዙን ጭራቅ ሰራዊት ለመካነ ኢየሱስ የሆድ ዘመዶ አውሬም እንዳይደርስ በማድረግም አስጨንቆት ውሏል። ይህ በእንዲህ እንዳለም ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦርን በተመለከተም ከውስጥ የመረጃ ምንጮቻችን በተላከልን መረጃ መሰረት መድፍም ሞርታርም ዲሽቃም ዶፍም ጎርፍም ሆነ የትኛውም ኃይል የማያንበረክከው የሜጀር ጀነራል ውባንተ አባተ ምልኡነትን ተስፋ ሰራዊት ከደራ ተነስቶ ወደ እስቴ መካነ ኢየሱስ ከተማ በማምራት ላይ የነበረውን የ303ኛ ኮር አካል የሆነው 77ኛ ክፍለ ጦርን ከገላዲዮስ ከተማ እስከ ገላዲዮስ ከተማ ዙሪያ ገቦች ከንጋት 11 ሰዓት ጀምሮ ገጥሞት ውሏል። ከገላዲዮስ እስከ ውባንተ ተራራ፣ ማሽሙሻ ተራራ፣ ግደብ ተራራ፣ ገላዲዮስ ከተማ፣ ቴሌ፣ ፈትሎ፣ አስላም መቃብር እናም የተለያዩ ቦታዎች ላይ ከፍተኛ ተጋድሎን ሲፈጽሙም ውለዋል። በመጨረሻም የአማራ ፋኖ በክብር መስዋዕትነቱ ጭራቁን የአብይ አገዛዝ ዙፋን ጠባቂ ገርፎም ገላዲዮስ ከተማን አስለቅቋል።
የ77ኛ ክፍለ ጦር አራጅ ቡድን ውባንተ ልጆች ሲገረፍ የሞራል የአካልና የቁስ ስብራቶችን ተከናንቧል። በዚህ ውጊያም የክፍለ ጦሩ ኦርዲናንስ ተደምስሷል። ሙሉ የክፍለ ጦሩ መረጃም በፋኖ እጅ ገብቷል። ብዛት ያለው የጭራቁ አብይ አህመድ መከላከያ ተደምስሷል። የአንዷ ሬጅመንት የሰው ኃይል ተደምስሷል። የሬጅመንቷ ሙሉ የሰው ኃይል መረጃም በፋኖ እጅ ገብቷል። የኦርዲናንሱን እና ሰው ኃይል 04 አጃቢዎች ከነሙሉ የነፍስ ወከፍ ትጥቃቸው 800 ጥይታቸው 16 ቦምባቸው ገቢ ተደርገዋል። በሌላም በኩል ጣና ገላዲዮስ ክፍለ ጦርን በተመለከተ አፈር ዋትናት ወይንም አፈር ዋሃናት ብርጌድ በጣና ገላዲዮስ ክፍለ ጦር ሰብሳቢ በ02ቱም ወታደራዊ አዛዦችና የክፍለ ጦሩ ወታደራዊ ዘመቻ እየተመራ ከሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ጋር ቅንጅት በመፍጠር የአገዛዙን ጭራቅ 77ኛ ክፍለ ጦር ከገላዲዮስ እስከ ውባንተ ወይንም ገብርዬ ተራራ ከሞሻ እስከ ግድብ ተራራ ገላዲዮስ ከተማ ቴሌ ፈትሎ እስላም መቃብር እናም የተለያዩ የገላዲዮስ መዳረሻዎች ከፍተኛ ተጋድሎን ሲፈጽም ውለዋል። አፈር ዋናት ብርጌድ ከሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ጋር በሰራቸው የጋራ ቅንጅታዊ ስራዎችም ውጤታማ ድልን በክብር እየጻፉ ውለዋል። የአገዛዙ አራዊት ሰራዊት ሜጀር ጀነራል ውባንተ አባተ ተራራ ላይ በአስደናቂ ሁኔታ ተረፍርፏል። እስከ ምሽቱ 1 ሰዓት ድረስ ጥበበኞቹ የአማራ ፋኖች ከጥላት ጋር ተናንቀው የነበረ ሲሆን ጠላትም ራሱን በመልሶ ማደራጀት ገላዲዮስ ከተማን ለማስለቀቅ ሙከራ ቢያደርግም ባይበገሬዎቹ ዘረ ውባንተዎች ጠላት እየተመታ ይገኛል። ጣና ብርጌድ እና አንበሶ ብርጌድ ያገዛዙ ጭራቅና አራጅ ቡድን በእስቴና በድራ ምድር መንበርከኩን ተከትሎም ቀጣዩ ተረኛ ወረታና ማንበሳሜ መሆኑን ያያው ያገዛዙ አራዊት ሰራዊት ከወረታ ከሙሴትና ከአንበሳሜ ተጠራርተውም ዳምቦ ላይ በመሰብሰብም ፋኖን ለመግጠም ምክክር ላይ ነበር። ነገር ግን ፈርጠኞቹ ጣና ብርጌድና አንበሶ ብርጌድ በብርጌድ መሪዎቻቸውና በጣና ገላዲዮስ ክፍለ ጦር ምክትል ሰብሳቢ እየተመሩም ራጆን የአብይ ሰራዊት ዳምባ ላይ ውጊያን ጀምረውታል። አመሻሹ 11 ሰዓት የጀመረው አውደ ውጊያም አድማሱን አስፍቶ በጉማራ በሾብሌ እና በዝንጥል ቀጥሏል። ነገር ግን የአማራ ፋኖ ክንድ በርትቶም ከ03 አቅጣጫ የተሰባሰበው ጠላት በመፈርጠጥ ወሮታ ሐሙሲትና አንበሳሜ ከተማ ወደ የመጣበት እየፈረጠጠም እንደነበር ነው የደረሰን መረጃ የሚያሳየው። ውጊያውም እስከ ምሽቱ 1 ሰዓት ድረስ ቀጥሎ እንደነበረም የመረጃ ምንጮቻችን ገልጸዋል። ከዛ በኋላ ያለውን መረጃ እያጠናቀርን እንገኛለን። በቀጣዩ የመረጃ ክፍላችን በስፋትና በዝርዝር የምንመለስበት ይሆናል። ክቡራን አድማጮች ለዚህ የመረጃ ሰዓት ያስኩላችሁ አሁናዊ ወቅታዊና ሀገራዊ የግንባር አጫጭር መረጃዎች ይህን ይመስላሉ። ከሰዓታት በኋላ በሌሎች ወቅታዊ መረጃዎች እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።